ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንደ ሁልጊዜው ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። የእናንተ ላይክ ለእኛ በብዙ ይጠቅመናል። 1000 ላይክ ያስፈልገናል። ሁላችሁ መረጃዎችን የምትከታተሉም ላይክ ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ሊጎች ተመልሷል። ከዓለም አቀፉ ረፍት በኋላ የመጨረሻውን የዓለም አቀፍ ረፍት ነበር ያየ ነው። ከሀገር ቤት ጀምሮ መረጃዎችን ይዘናል። በጉዳዩ ላይ በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን መረጃዎችን እናደርሳለን። የሪያል ማድሪድ ተጫዋቾችን ወቅታዊ ሁኔታና እንደዚሁም ኮከባቸው ጋዜጣዊ መግለጫ ሰጥቷል። የቡድን ዜና ይዘንበታል። በባርሴሎና በኩል የቡድን ዜና እናነሳለን። ትላንትና በጣም አነጋጋሪ ምሽት ነበረ ለባርሴሎና፣ የት የሚለው እንነግራችኋለን። ከዛ ውጪ በቡድን ዜና የቡድኑን ቁልፍና ወሳኝ ተጫዋቾች እናነሳለን። በአውሮፓ ዙሪያም ለእናንተ ውድ አድማጮቻችን ወሳኝ መረጃዎችን በጀርመን፣ በጣሊያን፣ በፈረንሳይ ይዘናል። በአውሮፓም ዙሪያ ወቅታዊ ጉዳዮች እናነሳለን። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ወቅታዊ መረጃዎችን እናነሳለን። ታላቆቹን የተወዳጁን የእንግሊዝ ፕሪሚየር ሊግ ክለቦች የተመለከተ በቢግ ሲክስ ቶትንሃምን ተጨማሪ መረጃ እናካፍላችኋለን። ከሲቲ ጋር በተያዘም ቀጣይ በጣም ተጠባቂ ሁነቶችን በተመለከተ በዝውውር ጉዳይ መረጃ ስናደርሳችሁ ሰበር መረጃ ይዘናል። ለውሃ ሰማዮቹ ለሲቲዝኖች ሲቲዎችም አብራችሁን ከቆያችሁ በቃል ስፖርት ዩቲዩብ ቻናል ትከታተሉታላችሁ። ከቼልሲ ጋር በተያዘ እንደሚፈልጉት ተጫዋች በቀጣይ ክለቡን ይለቃል እየተባለ ነው። ስለ ቼልሲ አጥቂና ቼልሲ ቤት ቁጣ እንቀስቅሷል ስለተባለ አንድ ተጫዋች እንነግራችኋለን። የቡድን ዜና ተይዟል። በወቅታዊ ጉዳይ በቼልሲም በኩል ሊቨርፑል ቤት ቦርዱ ለአርኔ ስሎት እንግዲህ ድጋፍ ቢኖረውም ነገር ግን ከውጭ ያለው ጫና ቀላል አይደለም። ከጉዳዩ ጋር በተያዘ ሉዊስ ስኬሊ የሚለው ነገር አለ። ከዛ ውጭ የቡድኑን ወሳኝና ቁልፍ ሌጀንድ ተጫዋችም አያይዘን በዛው እናነሳለን። የቡድኑን ቁልፍ ተጫዋችም የተመለከተ መረጃዎችን ይዘናል። ከሊቨርፑል ዝውውር ጋር አያይዘን ተጨማሪ መረጃዎችን እናካፍላችኋለን። በማንቸስተር ዩናይትድ በኩል ከሰሞኑ ቅሬታ ያስገቡበት ጉዳይ ምላሽ ተሰጥቶበታል። አነጋጋሪው ምላሽ እንነግራችኋለን። ዩናይትድ ቤት እነ ሰር ጂም ራትክሊፍ በጣም ደስተኛ ሆነዋል። መረጃው የሚረር ስፖርት ነው። ስካይ ስፖርት የዩናይትድን ዝውውርና የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ መረጃዎችን እንደዚሁ ይዞ ወጥቷል። ከማንቸስተር ዩናይትድ ጋር በተያዘም የቡድኑን አሰልጣኝ፣ የቡድኑን ቀጣይ እጣ ፈንታና ዩናይትድ ከ24 ዓመት በኋላ በአንድ እውነት ላይ ይገኛል። ተጨማሪ መረጃ ቃል ስፖርት ዩቲዩብ ቻናል ላይ። በአርሰናል በኩል ነገሮች ለምን በዚህ መልኩ እንደሚታዩብን ግልጽ አይደለም እያለ ነው የቡድኑ ወሳኝና ቁልፍ ተጫዋች። ምናልባትም በቡድኑ በኩል የመጨረሻ ሲዝኑ ይሆናልም የተባለ ተጫዋች ነው። ከዛ ውጭ ቪክተር ዮኬሬሽ፣ ጋብርኤል ሱስ፣ ማርቲን ኦዴጋርድ እና ከአርሰናል ዝውውር ጋር በተያዘ ተጨማሪ መረጃዎችን እናነሳለን። አርሰናል በተቀሩት ምንም በማይረብሻቸው በኢንተርናሽናል ብሬክ ደረጃ ማለት ነው የዋንጫ ጉዟቸውን ይወስናሉ። በተለይም በፕሪሚየር ሊጉ 22 ዓመት የጠበቁበትን ሻምፒዮንስ ሊግ ያላዩትን መድረክ ለማሳካት ወሳኙ ጊዜ እንደሆነ ይታወቃል። ከዚህ ጋር በተያያዘ የቡድኑ አሰልጣኝ ሚካኤል አርቴታ የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ ነኝ እያሉ ነው። የቡድን ዜና ይዘናል። አርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። 1000 ላይክ ስላስፈለገን ነው። ላይክ እንድታደርጉን በትህትና ጠይቀን መረጃዎቻችን ተጀመሩ። አብራችሁን ቆዩን። ከዓለም አቀፉ እረፍት በኋላ ወይም በብሔራዊ ቡድን ጨዋታ ቆይታ ካረግን በኋላ ሊጎች ከዛሬ ጀምሮ መካሄድ ይጀምራሉ። በሀገር ቤት የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብሮች እንደዚሁ ቀጥሎ የሚካሄዱናል። በአዲስ አበባ በአበበ ቢቂላ ስቴዲየም በሁለት ጨዋታዎች ጅማሮን ያደርጋል። 25ኛ ሳምንት ኢትዮ ኤሌክትሪክ ከባህር ዳር ከተማ፣ ሸገር ከተማ ከአርባ ምንጭ ከተማ በሐዋሳ ዩኒቨርሲቲ ስቴዲየም ዛሬ ሁለት ጨዋታዎችን እንመለከታለን። ድሬዳዋ ከተማ ከፋሲል ከነማ፣ መቻል ከምድረገነት ሽረ ጨዋታቸውን ያደርጋሉ በ25ኛ ሳምንት። በአውሮፓም ዛሬ በርከት ያሉ ጨዋታዎችን እናያለን። በላሊጋ ሪዮ ቫይካኖ ከኤልቼ ምሽት 4 ሰዓት፣ በፍራንስ ሊጋ ፓሪስ ሰን ዠርሜን ከቱሉዝ ምሽት
3:45 ደቂቃ ሲል ይጀምራል። በመካከለኛው ምስራቅ ክርስቲያኖ ሮናልዶ ተመልሷል። አልናስር ካልናጅማ ጋር በሚያደርጉት ጨዋታ ይሰለፋል። ምሽት 3 ሰዓት ነው የሚጀምረው ጨዋታው። በነገራችን ላይ ይህ ጨዋታ ለክርስቲያኖ ሮናልዶ በጣም ወሳኝ ነው። አልናስር በ3 ነጥብ ልዩነት በ67 ነጥብ የሳውዲ ፕሮ ሊግን እየመራ እንደሆነ ይታወቃል። ከመሪው ጋር ያለውን የነጥብ ልዩነትም በጊዜነትም ቢሆን ማስፋት የሚችልበት ጨዋታ ነው። ሮናልዶ ዛሬ ጨዋታ ያደርጋል። በአፍሪካ ጉዳይ እንጀምር። አጫጭር ስፖርታዊ መረጃዎቻችንን የአፍሪካ ዋንጫውን ስላሸነፈን ደስ ብሎኛል እያለ ነው አሽራፍ ሀኪሚ። የሞሮኮ ብሔራዊ ቡድን አምበል አሽራፍ ሀኪሚ የተሰጣቸው የአፍሪካ ዋንጫ ድል በጣም እንዳስደሰተው ተናግሯል። እንደሚቀበልም ተናግሯል። ውሳኔውን የአፍሪካ ዋንጫን በዚህ መንገድ ማሸነፍ ቢኖርብንም እንኳን በደስታ እንቀበላለን ሲል ተደምጧል። በድሉ በጣም ደስተኛ ነኝ ያለው አሽራፍ ሀኪሚ ይህንን ጊዜ ለረጅም ጊዜም ስጠብቅ ነበር ሲል ተደምጧል። የአፍሪካ ዋንጫ ሴኔጋል ሜዳ ላይ አሸንፋ ወጥታ የነበረ ቢሆንም የካፍ ይግባኝ ሰሚ ኮሚቴ ውጤቱን ሽሮ ዋንጫውን በፎርፌ ለሞሮኮ መስጠቱ አይዘነጋም። ካፍ በአሁኑ ሰዓት የመጨረሻ ውሳኔው በዓለም አቀፍ የስፖርት ገላጋይ ፍርድ ቤት እንዲሰጥበት እንግዲህ ውሳኔው ተትቷል ወይም ደግሞ በእግር ላይ እንዳለ ይታወቃል። እግዱ ጉዳይ በቀጣይ ከወራት በላይ ይፈጃል ተብሏል። እየተከታተለን የምናደርሳችሁ ይሆናል። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። ጁድ ቤሊንግሃም የዚህ ሳምንት ጨዋታን አያደርግም፣ በላሊጋው ተረጋግጧል። ከዛ በዘለለ በባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ የመጀመሪያ ዙር ጨዋታ ሊያመልጠው የሚችልበት እድል እንዳለ እየተዘገበ ይገኛል። ይህ ሳምንት የላሊጋ ጨዋታ ምናልባት ፊት መስመር አጥቂው ቪኒሲየስ ጁኒየርን በረፍት ምክንያት ሊያመልጠው ይችላል የሚል መረጃ በስፋት እየወጣ ነው። ከዛ ውጭ የቡድኑ ቁልፍ ተጫዋች ኬሊያን ምባፔ ይገኛል ተብሎ ይጠበቃል። የጁድ ቤሊንግሃም የጉዳት ሁኔታን በተመለከተም እንግዲህ የመጀመሪያ ዙር የባየር ሙኒክ ጨዋታ ሊያመልጠው የሚችልበት ሰፊ እድል አለ። ተጠባቂው ጨዋታ በሳምንቱ አጋማሽ እንደሚደረግ ይታወቃል። በተለይም በሪያል ማድሪድ በኩል በሚታወቁበት መድረክ ነው ይህንን ጨዋታ የሚያደርጉት። የቡድኑ ወሳኝ ተጫዋች ፌድ ቫልቬርዴ በአንድ ወቅት በጣም የገጠመው ትልቁ ችግር ከግብ ጠባቂዎች ጋር በተያዘ በተለይም በርካቶች መጎዳታቸው በሱ ምክንያት ያውም የዚነዲን ዚዳን ልጅ ጉዳት አድርሶበት ምናልባትም በቀጣዩ ቀን ዚዳን አሰልጣኝ ስለነበረ ከቡድኑ ውጭ ሁላ ያደርገኛል ብዬ እስክሰጋ ነበር ብሏል። ለመሆኑ ፌድ ቫልቬርዴ ግብ ጠባቂዎቹን በልምምር ላይ የሚጎዳበት ምክንያት ምን እንደሆነ ተጠይቆ ነበረ። አደገኛ ሙከሮቹ መሆኑን ተናግሯል። በተለይም የትከሻ ጉዳት ያጋጠማቸው በርካታ ግብ ጠባቂዎች ነበሩ፣ በተለይም ታዳጊዎቹ ብሏል። ከዚህ ውስጥ አንደኛው የዚዳን ልጅ ሉካ ነበር ብሏል። ለአፍሪካዊቱ ሀገር እየተጫወተ እንደሆነ ይታወቃል በግብ ጠባቂነት። እናም ከሪያል ማድሪድ ጋር በነበረው ጊዜ ከዚዳን ጋር የነበራቸው ቅርበት ፍጹም የተለየ መሆኑን አንስቶ በተለይም የእሱን ልጅ መጉዳቱ ደግሞ በወቅቱ በጣም አስከፍቶት እንደነበረና ምናልባት ቅጣቱላ ዚዳን ይቀጣኛል ብዬ ሳስብ እንደነበር ሲል ትላንትና ከአንድ ሚዲያ ጋር በነበረው ቆይታ አንስቶታል። ካማቪንጋ ኬሊያን ምባፔ እንደምታስቡት አይነት ሰው አይደለም ብሏል። ሜዳ ላይ በጣም አደገኛው ተጫዋች ነው። ከዛ ውጭ ግን ህይወቱ በቀልድ የተሞላ በጣም የሚያዝናና አይነት ባህሪ ያለው ተጫዋች ነው። ያው በርካቶች ሜዳ ላይ ብቻ ነው የሚያውቁት በጣም ሲሪየስ ሆኖ ጎሎችን ሲያስቆጥር፣ ከዛ ውጭ ግን በጣም ቀላል የሆነ ህይወት ነው ያለው ብሏል። ኬሊያን ምባፔ ደግሞ እውነቱን ለመናገር ቃለመጠይቆችን ማድረግ አልወድም ሲል ተደምጧል። ጋዜጠኞች የሚፈልጉትን እንጂ እኔ የምፈልገውንም መናገር አልወድም ሲል ተደምጧል። የራሴን ሀሳብ ነው መናገር የምፈልገው፣ ልክ እንደ ቦክስ ግጥሚያ ነው የሆነብኝ ሲል ተደምጧል። አንድ ቃለ መጠይቅን እንደውም ትላንትና ግን ቃለ መጠይቅ ሰጥቷል። ለማንኛውም ኬሊያን ምባፔ በርካታ ሀሳቦችን አንስቷል። በተለይም ከፓሪስ ሰን ዠርሜኖቹ እንዲሁም ከሱ ከሚከተለው ኮከብ ጋር በተያዘም ሀሳቡን አጋርቷል። በቅደም ተከተል እንመልከተው። ፈረንሳይ ተጫዋች ኬሊያን ምባፔ ከሊዮኔል ሜሲ ጋር በፒኤስጂ የነበረው ጊዜ በሚያደርጋቸው ነገሮች መደመሙን ተናግሯል። እውነት ስላለው ታሪክ ወደኋላ ተመልሶ በፒኤስጂ ስላለው ታሪክ ወደኋላ ተመልሶ ያነሳው ምባፔ አንድ ታሪክ ልነግራችሁ ልምምድ ነበረን እና ኔማር ደግሞ ከጥሮቹ ውስጥ ነበርን ይላል። እኛም ከ10 ኳሶቹ 6 ወይም 7 እናስቆጥራለን ሲል ከሌሎች የተሻለን ነበር ብሏል። ነገር ግን ሜሲ በተመሳይ መንገድ እና ከተመሳይ ቦታ 9 መቶ 9ን ያስቆጥራል ያለው ኬሊያን ምባፔ ስለ አርያውም እንዲሁ ያነሳው ምባፔ ዚዳን ነበር፣ አሁን ክርስቲያኖ ሮናልዶ ነው፣ ምክንያቱም የራሱ የሆኑ ብዙ ነገሮችም አሉት ብሏል። አክሎም ሮናልዶ ሁሉን ነገር እንዴት ማድረግ እንዳለበት ያውቃል፣ ሁሉንም ነገር አሳክቷል ሲልም ተደምጧል።
ሊዮኔል ሜሲ በጣም የተለየው ሲል ሮናልዶ ሁሉንም ነገር እንዴት ማድረግ እንዳለበትም ያውቃል ብሎ ሁለቱንም ወድሷል። ያው እሱ የሚከተለው ግን ሮናልዶ እንደሆነ ይታወቃል። ኬሊያን ምባፔ በእግር ኳስ ውስጥ በጣም ቀላሉ ቦታም የመሃል ተከላካይ መሆን ነው። በሁሉም አቅጣጫ ተሸፍኖ ነው የሚጫወተው። የ40 ዓመት ተጫዋች ሲጫወትበት የምታየው ቦታ የመሃል ተከላካይ ነው ብሏል። አጥቂው ነው። አውሮፓ ውስጥ 40 ዓመት ከሞላው ስጋ ቆራጭነት ቢሰራ ይሻለዋል ብሏል። ምክንያቱም በጣም ከባዱ ስራ ነው። በዛ ሰዓት ላይ በፍጹም በ40 ዓመቱ አጥቂ ሆኖ መጫወት ይከብዳል። ነገር ግን ተከላካይ መሆን ቀላሉ ቦታ ነው ብሏል። ሌላኛው የቡድኑ ቁልፍ ተጫዋች የሆነው ትሬንት አሌክሳንደር-አርኖልድ በእንግሊዝ ብሔራዊ ቡድን በቶማስ ቱዌል እንዳልተጠራ ይታወቃል። በጣም አስገራሚ መረጃ እንንገራችሁ። በርካታ የግብ ዕድሎችን በመፍጠር ባለፉት 3 ዓመታት ውስጥ በተከላካይ በፉልባክነት ትሬንትን የሚስተካከሉ የለም። ከዛ ትሪፔ፣ ቤን ዋይት፣ ሪስ ጄምስ፣ ቶኒ ሌቨርሜንቶ እያለ ይቀጥላል። ይኸውም የትሬንት 132 የግብ ዕድል ፈጥሯል። አሁን በቡድን ውስጥ የተጠራው ቤን ዋይት 55 ብቻ ነው ያለው። የተጫዋቹ ለእንግሊዝ አለመጠራት ግን በጣም አነጋጋሪ እንደነበር ይታወቃል። ባርሴሎና ትላንትና ያደረጉት ነገር መነጋገሪያ ሆኗል። በሴቶቹ ነው። በእርግጥ ኤል ክላሲኮ ነው። ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ነበረ ትላንትና። በጣም አስገራሚ ውጤት ነው የተመዘገበበት። ባርሴሎና 6-0 አሸነፉ። የመጀመሪያ ዙር ጨዋታ ባርሴሎና 6-2 አሸንፈው ነበረ ሪያል ማድሪድን። ታዲያ ትላንትና በደርሶ መልስ ውጤት 12-2 ሴቶቹ ባርሴሎና ሴቶቹ ሪያል ማድሪድን ረተው ግማሽ ፍጻሜ ደርሰዋል። የባርሴሎና ሴቶች ቡድን ለ8ኛ ተከታታይ ጊዜ የሴቶች ሻምፒዮንስ ሊግ ግማሽ ፍጻሜ ደርሷል። ትላንትና በካምፕኑ ብቻ 60,000 ደጋፊ ተገኝቷል። እጭቅ ብሎ ነበረ ደጋፊው። የትላንትና የኤል ክላሲኮ ጨዋታ ደግሞ ትላንት በጣም ለየት ያለ ውጤት የተመዘገበበት ነበረ። ፑስላስ ግብ አስቆጥራለች 8ኛው ደቂቃ ላይ፣ ግራም ሃንሰን 15ኛው ደቂቃ ላይ፣ ፓራንዴስ 27ኛው፣ ፓዦር 34ኛው፣ ግራም ሃንስ መልሳ 55ኛው እና ቡራት 74ኛው ደቂቃ ነው ስድስቱን የባርሴሎና ግቦች ያስቆጠሩት። ባርሴሎና ሪያል ማድሪድን 12-2 ትላንት አሸነፉ እንጂ እንዳጠቃላይ ውድ ቤተሰቦቻችን ከ25 የኤል ክላሲኮ ግንኙነት 24ቱን የባርሴሎና ሴቶች ናቸው ድል ያደረጉት። ትላንትና 500ኛ ጨዋታውን እንደዚሁ ማድረግ ችላለች የባርሴሎና ተጫዋች አሌክስ ፑትላስ በ500ኛ ጨዋታው። ከዚህ ውስጥ 70ው የአውሮፓ ሻምፒዮንስ ሊግ ሲሆን 30 ግብ አስቆጥራበታለች። የባርሴሎና ከፍተኛ ግብ አስቆጣሪ ናት። በአውሮፓ ሻምፒዮንስ ሊግ የመጀመሪያውም ተጫዋች ሆናለች። በአጠቃላይ በሴቶቹ የአውሮፓ ሻምፒዮንስ ሊግ አንድ የእንግሊዝ ፕሪሚየር ሊግ ክለብ አለች፣ አርሰናል ናቸው። በቀጣይነት በግማሽ ፍጻሜ ባርሴሎና ከባየር ሙኒክ፣ አርሰናል ከኦሎምፒያኮስ ይጫወታሉ። የአምና ሻምፒዮኖቹ አርሰናል እንደነበሩ የሚዘነጋ አይደለም። ኤል ክላሲኮ ትላንትና 6-0 በድምር ውጤት 12-2 ባርሴሎና ተሸንፈው ግማሽ ፍጻሜ ደርሰዋል። በዛው የባርሴሎናን መረጃ እንቀጥል ውድ ቤተሰቦቻችን። ላሚን ያማል በዚህ ሰዓት ውድ ቤተሰቦቻችን በወር ከ1.33 ሚሊዮን ዩሮ በላይ ያገኛል። እናንተ ወደ ወር መቀነስ ትችላላችሁ፣ ይህን ሂሳብ ለ4 አካፍላችሁት። ነገር ግን ይህ ብቻ አይደለም፣ ከዚህ በላይ ገንዘቦችን ያገኛል ይላል የሌኪፕ ዘገባ። ተጫዋቹ በአጠቃላይ ውድ ቤተሰቦቻችን የሚያገኘው ገንዘብ መጠን በጣም የተጋነነ መሆኑን ተከትሎ ሌሎች ማጣራቶችን ለማድረግ ወደናል። ይሄ ከደሞዝ ውጪ ከቦነሶች የሚያገኛቸውን ክፍያ በተመለከተ ነው። በእርግጥ እነኚህን ቦነሶች ሌኪፕ ሲዘረዝራቸው የጨዋታ ቀን፣ ጎል፣ ዋንጫ፣ ባሎንዶር ሽልማትን የተመረኮዘ ይሆናል የሚል መረጃን ይዞቷልና ተጫዋቹ በጣም የተጋነነ ገንዘብ ያገኛል የሚል መረጃን ይዞቷል። ከዚህ ጋር በተያያዘ እንግዲህ እሱ አልጋ ወራሽ ሆኖ የሜሲ በባርሴሎና ቤት በጣም በትልቁ እየተጠበቀ ያለ ተጫዋች ነው። ምናልባት ሜሲ ያደረጋቸውን ምን ያክሉን ያደርጋል የሚለው ይጠበቃል። ድንቅ ጊዜን ግን በክለቡ እያሳለፈ ነው ማለት ይቻላል። ሜሲ በዚሁ ክለብ ውስጥ ብዙ ነገሮችን አድርጓል። ለአብነት ያክል ከ2017-18 ጀምሮ ጥሎት በሄደው አውሮፓ ውስጥ 40 ግቦችን ከፍጹም ቅጣት ምት ሳጥን ውጭ አስቆጥሯል።
ይሄ በጣም ትልቁ ቁጥር ነው። ቀጥሎ ያለው ኬሊያን ምባፔ 26፣ ሃሪ ኬን 26፣ ኬቨን ደብሮይን 25፣ ፓውሎ ዲባላ 21 ነው። ምናልባት ብዙ አናውቀውም ላሚን ያማልን ከፍጹም ቅጣት ምት ውጪ ግቦችን ሲያስቆጥር፣ ግን ሲያስቆጥራቸው እንዴት ውብ እንደሆኑ ለስፔን ብሔራዊ ቡድን ያስቆጠራቸውን ግቦች የአውሮፓ ዋንጫ ላይ ካስታወሳችሁ ፈረንሳይ ላይ ሁላ አስቆጥሯል። በጣም ድንቅ የከርለ ግብ። ከዛ ውጭ በባርሴሎናም ያስቆጥራል። ምናልባት ሜሲ እንዳልኳችሁ ነው በአውሮፓ ውስጥ ያደረገውን ምን ያህሉን ያሳካል የሚለው ይጠበቃል። ሜሲ ይሄንን ከፍጹም ቅጣት ምት ውጭ 40 ግቦችን የማስቆጠር ሪከርድን ግን ከ3 ዓመት በላይ ከአውሮፓ ውጭ ሆኖም ሪከርዱ በእጁ ነው። ከባርሴሎና ዝውውር ጋር በተያዘ የባርሴሎና አስተዳደሮች አሌክሳንድሮ ባስቶኒን ወኪል እንግዲህ ውይይት አድርገዋል። ከተጫዋቹ ዝውውር ጋር በተያዘ ከተጫዋቹ ጋር የሚደረጉ የግል ስምምነቶች ችግር ይሆናሉ ተብሎ እንደማይጠበቅ ይፋ ያደረገው ስካይ ስፖርት በቀጣይነት የሚጠበቀው ከኢንተር ሚላን ጋር የሚደረገው በባርሴሎና እና በኢንተር ሚላን መካከል የሚደረገው ድርድር ነው የሚል መረጃን ይዞ ወጥቷል። እንደ ስካይ ስፖርት ዘገባ ከሆነ የዝውውር ሂሳቡ ትልቁ ጉዳይ ይሆናል ተብሏል። ተጫዋቹን በተመለከተ ግን አንድ የቃል ስፖርት ዩቲዩብ ቻናል ባርሴሎና ደጋፊ የተጫዋቹ የዲሲፕሊን ሁኔታ ግን አሳሳቢ ሲል መልእክቱን አጋርቶናል። ከሰሞኑም ጣሊያንን ዋጋ አስከፍሏታል። በቀይ ካርድ ወጥቶ ምናልባት 1-0 የመሩትን ጨዋታ ለማጠናቀቅ የጎዶሎ ቁጥር መኖሩ በመደበኛ የጨዋታ ደቂቃም እንዲቸገሩ አድርጓቸው በስተመጨረሻም በመለያ ምት ተሰናብተዋል። ከዛ በዘለለ ግን ተጫዋቹ እንዳጠቃላይ በጣሊያን ሴሪያ አፈጻጸሙ በጣም ድንቅ የሚባል ነው። ቀጣይ ክረምት ላይ የባርሴሎና ትልቁ ዕቅድ እንደሆነ ግን የሚዘነጋ አይደለም። በስፔን ላሊጋ የሃንሲ ፍሊኩ ቡድን ባርሴሎና በ4 ነጥብ ልዩነት እየመራ እንደሆነ ይታወቃል። የስፔን ላሊጋን ቀጥሎ የአርቤሎ ሪያል ማድሪድ ሁለተኛ ደረጃ ይገኛል። ግን በቶፕ 3 ውስጥ የሌለው የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ቢሆንም በወር ውድ ቤተሰቦቻችን ሲሚዮኔ የሚያገኙት ገንዘብ ፍጹም ይለያል። የእሳቸው ደሞዝ በላሊጋው በጣም ከፍተኛው ነው። ሁለተኛው የሃንሲ ፍሊክ ነው። ሶስተኛው የአርቤሎአ ነው። ምንም እንኳን ጊዜው አሰልጣኝ ቢሆኑም ማለት ነው። የአትሌቲኮ ማድሪዱን አሰልጣኝ ግን ኮንትራት በተመለከተም ውይይቶች እየተደረጉ ነው ተብሏል። ቡድኑን ከ14 ዓመት በላይ በአሰልጣኝነት መርተውታል። የላሊጋን ዋንጫ ኮፓ ዴላሬን አሳክተዋል። የአውሮፓ ሻምፒዮንስ ሊግ ምናልባት በትልቁ የሚጠበቁበት ዓመት ነው። ፍልሚያው በቀጣይ ከሃንሲ ፍሊኩ ቡድን ባርሴሎና ጋር እንደሆነ ይታወቃል። የጣሊያን ሴሬ ከእረፍት መልስ ቅዳሜ ነው የሚደረገው። በነገራችን ላይ በጣም አስገራሚ የጣሊያን ሴሬ ቅዳሜም 3 እሁድም 3 ጨዋታ ብቻ ነው የምናየው። ሰኞ ግን 4 ጨዋታዎችን እንመለከትበታለን። በጣሊያን ሴሪኤ የጣሊያን ሴሪ ዛሬ አይጀምርም ማለት ነው። ስለዚህ ቅዳሜ ሳሱሎ ከካግላሪ 10 ሰዓት፣ የላስ ቬሮና ከፊዮረንቲና ምሽት 1 ሰዓት፣ ላዚዮ ከፓርማ ምሽት 3:45 ደቂቃ ሲል ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪ ኢንተር ሚላን በ69 ነጥብ ሴሪውን ይመራል። ኤስ ሚላን በ6 ነጥቦች አንሶ በ63 ነጥብ ሁለተኛ ነው። ናፖሊ በ62 ነጥብ ሶስተኛ፣ ኮሞ በ57 ነጥብ አራተኛ፣ ዩቬንቱስ በ54 ነጥብ አምስተኛ፣ ሮማ በ54 ነጥብ በግብ ክፍያ አንሶ 6ኛ ደረጃ ላይ ተቀምጠው ነው የጣሊያን ሴሪ ነገ ጅማሮን የሚያደርገው። እንዳልኳቸው ቅዳሜ 3 እሁድ 3 ሰኞ 4 ጨዋታዎችን በጣሊያን ሴሪኤ እንዲሁም የምንመለከት ይሆናል። በ31ኛ ሳምንት በጀርመን ቡንደስሊጋ ውድ ቤተሰቦቻችን ከቅዳሜ ጀምሮ ጨዋታዎች መደረግ ይጀምራሉ። 28ኛ ሳምንት 7 ሳምንታት ብቻ ቀርተውታል። የጀርመን ቡንደስሊጋ ባየር ሙኒክ በ70 ነጥብ ይመራዋል። ዶርትመንድ በ9 ነጥብ ዝቅ ብሎ በ61 ይከተላል። ስቱትጋርት በ53 ነጥብ 3ኛ፣ አረቤ ሌቭዥንግ በ50 ነጥብ 4ኛ፣ እንደዚሁም ሆፈኔም በ50 ነጥብ 5ኛ፣ ባየር ሌቨርኩሰን በ46 ነጥብ 6ኛ ደረጃ ላይ ሆኖ ነው 28ኛ ሳምንት ጅማሮን ቅዳሜ የሚያደርገው። በተለይም ቅዳሜ የሚጠበቁ ጨዋታዎች አሉ። ሆፈኔም ከሜንዝ፣ ሃምቡርግ ከፍራይቡርግ፣ ሞንቹግላድባ ከሄደኔም፣ ወርደር ብሬመን ከሌፕሺንግ፣ ፍራይቡርግ ከባየር ሙኒክ፣ ሌቨርፑሰን ከወልቭስበርግ፣ ስቱትጋርት ከዶርትመንድ ይጫወታሉ። የጀርመን ቡንደስሊጋ ቀሪ 2 ጨዋታዎችን እሁድ የምንመለከት ይሆናል። እንዳልኳችሁ የጀርመን ቡንደስሊጋ ሊጠናቀቅ የቀሩት 7 ሳምንታት ብቻ ናቸው። ያለው የነጥብ ልዩነት በመሪውና በተከታዩ መካከል 9 ነው። 21 ቀሪ ነጥቦች ቡንደስሊጋውን ይወስኑታል።
የፍራንስ ሊጋ ያው ዛሬ ፓሪሰን ዠርሜን ጨዋታ አለበት። ከመሪው ያለውን ከተከታዩ ያለውን ከሌንስ ያለውን ነጥብ የሚያሰፋበት ነው። ቀጥሎ በሳምንቱ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ቀጥሎ እንኳን አይጫወቱም፣ ምክንያቱም እረፍት ስለሰጣቸው የፍራንስ ሊጋን ግን በተከታታይ መረጃ ስናደርሳችሁ ፓሪሰን ዠርሜን ተጫዋቾች በተናጠልነት ወጥተው የሚመሩት ቁጥር የለም። በፍራንስ ሊጋ ከፍተኛ ግብ አስቆጣሪ፣ ከፍተኛ አሲስት አድራጊ፣ በርካታ ክሊንሺት ያለውም ከፓሪሰን ዠርሜን አናገኝም። ግን ፍራንስ ሊጋን ይመሩታል። በፍራንስ ሊጋ መረጃ ሰዓታችን አንድ ልናነሳ የወደር ነው በሌንስ እየተጫወተ የሚገኘው ፍሎሪያን ቱቫን 95 ጎሎች አሉት በፍራንስ ሊጋ። አሁን በፍራንስ ሊጋ ውስጥ አክቲቭሊ እየተጫወቱ ካሉ ተጫዋቾች ውስጥ በርካታ ገቢ ያለው እሱ ነው። ሉድቪች አሪዮክ 66 አለው። ፒየር ኤመሪክ ኦባሜያንግ በ66 ይከተላል። አሚን ጊዩሪክ 63 አለው፣ አራተኛ ነው። ሬሚ ካቤላ 61 አለው። በዚህም ረገድ የፓሪሰን ዠርሜን ተጫዋች አናገኝበትም። የቀድሞ የፓሪሰን ዠርሜን ተጫዋች ነው። በእርግጥ በሳንቶስ ቀጥሎ በባርሴሎና በፓሪሰን ዠርሜን በአል ሂላል አሁን መልሶ በሳንቶስ ይገኛል። ኔይማር ጁኒየር ለብሔራዊ ቡድን የመጨረሻው የአቋም መለኪያ ጨዋታ ጥሪ ያልደረሰው ኔይማር ትላንትና በብራዚል ሴሪኤ 9ኛ ሳምንት ሳንቶስ ሬሚዮን 2-0 ድል ሲያደርግ የመጀመሪያዋን ግብ አሲስት በማድረግ ተባብሯል። ከሁለቱ ግቦች አንዱ ላይ ተሳትፏል። ኔይማር 12 የግብ አስተዋጽኦ ባለፉት 10 ጨዋታ ለሳንቶስ አለው። ለዓለም ዋንጫ አይጠራም ወይ? መጠራት አለበት። የሰሞኑ ትልቁ አጀንዳ እንደሆነ ይታወቃል በበርካታ ሌጀንዶችና በበርካታ የሚዲያ አካላት። በነገራችን ላይ አምና ሳንቶስን በሴሪኤ እንዲቆይ ያደርጎታል በብራዚል። ዘንድሮ ሳንቶስ 13ኛ ደረጃ ላይ ይገኛል ከ9ኛ ሳምንት በኋላ። ኤዲን ዜኮ የቦስኒያ ሄርዞጎቪና ወደ ዓለም ዋንጫ ማለፍ ከፍተኛ ደስታ ውስጥ እንደከተቱ ተናግሯል። በእርግጥ ጉዳት እንዳስተናገደም ይታወቃል ተጫዋቹ። ይህንን የዓለም ዋንጫ ያለፍንበትን ሂደት ግን መታሰቢያነቱን በ6 ዓመቴ ጎዳና ላይ አብረውኝ ኳስ ሲጫወቱ ህይወታቸው ላለፈ ብሏል። በተለይም በወቅቱ እንግዲህ አደጋ ተፈጥሮ ህይወታቸው እንደጠፋ ጓደኞቹ ያነሳው ኤዲን ዜኮ መታሰቢያነቱ ለነሱ ይሆንልኝ ብሏል። በ6 ዓመቱ ጎዳና ላይ እየወጣ ኳስ እንደሚጫወት ያኔም እናቱ ሁልጊዜም እንደምትቆጣው፣ ነገር ግን እሱን ኳስ ለማጫወት ጎዳና ሊወጡ ተጫዋቾች በአደጋ ምክንያት ህይወታቸው እንዳለፈ ተናግሮ ይህም የዓለም ዋንጫ ማለፋችን መታሰቢያ ይሆን ብሏል። ቦስኒያ ሄርዞጎቪና ጣሊያንን ጥላ ነበር በዓለም ዋንጫ የደረሰችው። ታዲያ ተሸናፊዋ ጣሊያን ቤት አብዮት ላይ ናቸው። ውድ ቤተሰቦቻችን ትላንትና ፕሬዚዳንቱ ተሰናበቱ የፌዴሬሽኑ። ወዲያው ከሰዓታት በኋላ ደግሞ ጃልጂ ቡፎን ከኃላፊነቱ ለቋል። ታሪካዊ ግብ ጠባቂ ጃልጂ ቡፎን በጣሊያን ብሔራዊ ቡድን የነበረው ኃላፊነት በገዛ ፈቃዱ መልቀቁን አሳውቋል። ጃልጂ ቡፎን ባለፉት 2 ዓመታት ውስጥ የጣሊያን ብሔራዊ ቡድን መሪ በመሆን ሲያገለግል ቆይቷል። ዓላማው ጣሊያን ወደ ዓለም ዋንጫ መመለስ ነበር፣ ማድረግ አልቻልንም ያለው ጃልጂ ቡፎን የስንብት መልእክቱን ያስተላልፈዋል። የጣሊያን ብሔራዊ ቡድን አሰልጣኝ ጃንሉጂ ጓቱሶ በተመሳይ ኃላፊነታቸው ይለቃሉ ተብሎ ሲጠበቅ ይህን መረጃ በቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት እስካደረስናችሁ ሰዓት ድረስ ማለት ነው ጃልጂ ቡፎንና ፕሬዚዳንቱ መልቀቃቸውን አረጋግጠናል። የጃንሉጂ ጓቱሶም እንደሚለቅ ይታወቃል፣ ግን ይፋ አልተደረገም። ምናልባት በሰዓታት ልዩነት ነው ይፋ እያደረጉት ያሉትና በቀጣይነት ይፋ ያደርጉታል ተብሎ ስለሚጠበቅ በቀጣይ መረጃ ሰዓታችን ላይ የምናካትተው ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። በሀገር ቤት በአፍሪካና በአውሮፓ ዙሪያ መረጃዎችን እያካፈልናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከእኛ ጋር ካላችሁ ላይክ አርጋችሁ አሳዩን። ለእኛ በብዙ ስለሚጠቅመን 1000 ላይክ ያስፈልገናል። ሁላችሁም ላይክ እያረጋችሁ ሀሳብ አስተያየት ካላችሁ እንዲሁ እያጋራችሁን አብራችሁን ቆዩን። ቶትናምን የተረከቡት አሰልጣኝ ሮቤርቶ ዲዘርቢ ለግሪንውድ በሰጡት ድጋፍ ምክንያት ከቶትናም የቀረበባቸውን ተቃውሞ በተመለከተ ምላሽ ሰጥተዋል። አሰልጣኝ ሮቤርቶ ዲዘርቢ ጉዳዩን በተመለከተ ለክለቡ ደጋፊዎች ምላሽ ሰጥተዋል። ሮቤርቶ ዲዘርቢ በሰጡትም ሀሳብ በጭራሽ ሴቶች ላይ የተፈጸመን ጥቃት አሳንሼ
አላየውም ሲሉ ተደምጧል። አክሎም በህይወቴ ሁሉ ለተገፉና ጥቃት ለደረሰባቸው ስሟገት ነበር፣ ድጋፍ ማድረግ ያለው ብሏል። በዚህ ጉዳይ ጥቅሜን እንደማላስቀድም የቅርብ ሰዎች ያውቃሉ። እኔም ሴት ልጅ አለኝ። ያስቀየምኩት ሰው ካለ ግን ይቅርታ መጠየቅ እፈልጋለሁ ብሏል። እሳቸው በተለይም ሮቤርቶ ዲዘርቢ የማርሴ አሰልጣኝ ሆነው ሜሰን ግሪንውድ ወደ ቡድኑ ሲመጣ ከጾታዊ ጥቃት ጋር በተያዘ በደረሰበት ጉዳይ ድጋፍ ሰጥተውት እንደነበረ የሚዘነጋ አይደለም። ሮቤርቶ ዲዘርቢ ምንም ቢፈጠር በቶትናም እቀጥላለሁ ብለዋል። በእርግጥ ቃል ስፖርት ዩቲዩብ ቻናል ማረጋገጫ እንደሰጠናችሁ የሮቤርቶ ዲዘርቢ አንቀጽ ውስጥ ከወረደ ክለቡን የመልቀቅ መብት አልተካተተበትም፣ አብሮ ይወርዳል። ከሁለት ቀን በፊት የሰሜን ለንደኑን ክለብ ቶትናምን አሰልጣኝ ተደርገው የተቀጠሩት ሮቤርቶ ዲዘርቢ የውድድር ዓመት በምንም አይነት መልኩ ቢጨርሱ በቀጣይ ዓመት ቶትናምን እያሰለጠኑ እንደሚቀጥሉ በይፋ አረጋግጠዋል። ዲዘርቢ ምንም ነገር ቢፈጠር በቀጣይ ዓመትም የቶትናም አሰልጣኝ ሆናለሁ ብለዋል። ክለቡ ከወረደ ለቀው ሊወጡ ይችላሉ ተብሎ የሚናፈሰው ወሬ ሐሰት መሆኑን ያረጋገጡት እሳቸው አብሬ ወርዳለሁ ብለዋል። በአንቀጻቸው ውስጥም አብረው መውረድ እንደሚያስገድዳቸው ይታወቃል። ለመሆኑ የፕሪሚየር ሊጉን ቢግ ሲክስ እየተባለ የሚጠራውን ቶትንሃምን ያተርፉታል ወይ? የመጀመሪያው ትልቁ የቤት ስራቸው ነው። የእናንተ መልከታ ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፍሩልን። በማንቸስተር ሲቲ ቤት አገልግሎቱን ጨርሷል የተባለው ጃክ ግሪሊሽ 30 ዓመቱ ላይ ይገኛል። በመርሳይዱ ክለብ ኤቨርተን እየተጫወተ ነው። ይህንን ዝውውር ለመፈጸም የመግዛት አማራጩ 50 ሚሊዮን ፓውንድ ነው ለኤቨርተን የቀረበው። ሲቲዎች ከዚህ በኋላ ወደ ቡድኑ መልሶ የማጫወት ፍላጎት የላቸውም የመሸጥ እንጂ። ተጫዋቹ ግን ውድ ቤተሰቦቻችን ከጃንዋሪ 18 ጀምሮ አልተጫወተም፣ ጉዳት እንደደረሰበት ይታወቃል። እስከዛ ሰዓት ድረስ ግን በተለይ በአመቱ በጣም ድንቅ ነበረ። ያው ሁለተኛውን የሲዝኑን አጋማሽ ማለት ነው አልተጫወተም ማለት እንችላለን ከጃንዋሪ 18 ጀምሮ በጉዳት ምክንያት። ታዲያ አሁን በኤቨርተኖች በኩል ተጫዋቹን ለማቆየት የተያዘው እቅድ ግን ሲቲ እንደሚፈልጉት 50 ሚሊዮን ፓውንድ በመክፈል ሳይሆን ተጨማሪ የውሰት ጊዜን በመጠየቅ ነው ተብሏል። የተጫዋቹ የዝውውር ሂሳብን በተመለከተ ቅናሽ አድርጎ መሸጥ በሲቲ በኩል አሊያም ተጫዋቹን ወስዶ ለሌሎች የአውሮፓ ክለቦች መሸጥ እቅድ ነው ተብሏል። የትኛውን ይመርጣሉ ሲቲዎች? በቀጣይ እንመለከተዋለን። ለማንቸስተር ሲቲ ደጋፊዎች ሰበር መረጃ ይዘናል። ማንቸስተር ሲቲ አዲስ ውል ለሮድሪ አቅርበዋል። ውሳኔ ተጫዋቹ ነው ተብሏል። ሪያል ማድሪድን በተመሳይ ፍላጎቱን ይፋ አድርጓል። ውሳኔ ተጫዋቹ ነው ተብሏል። ተጫዋቹ በተለይም በባሎንዶር ምሽት ያሳለፈውን ነገርና ከሪያል ማድሪድ ጋር ሰጣ ገባ ውስጥ አለመግባቱ ከቪኒሺየስ ጁኒየርም ጋር አለመጣላቱ በሪያል ማድሪድ ብሄር ነገሮች ቀላል ይሆኑለታል ተብሏል። ውድ ቤተሰቦቻችን ሮድሪ አዲሱን ውል ውድቅ የሚያደርግ ከሆነ ማንቸስተር ሲቲዎች እስከ 27 ውል ስላላቸው ለሪያል ማድሪድ ቢሸጡት እንኳን በትልቅ ገንዘብ ነው። አሁን ትልቁ ጥያቄ ሮድሪ በሲቲ መቆየትን ይመርጣል ወይንስ ወደ ሪያል ማድሪድ ያቀናል ነው። ከሰሞኑ ተቆራርጦ ነው የቀረበብኝ ብሎ ባቀረበው ወይም በተናገረው የ50 ደቂቃ ኢንተርቪው ዙሪያ ሪያል ማድሪድ ቢሄድ ቅር እንደማይለው መጮትም እድሉን ቢያገኝ እንደሚሄድ በተለይም ለአትሌቲኮ ማድሪድ መጮቱ ለሪያል ማድሪድ ከመጮት እንደማያግደው የተናገረው ንግግር ግን የሚዘነጋ አይደለም። በቼልሲ መረጃችን የቼልሲ የቀጣይ ክረምት ዝውውር መስኮት ይጠበቃል። በርካቶች የሚተቹት እንደውም የቅርብ ጊዜ አሰልጣኛቸው ግራም ፖተርም ጭምር ይሄንን ቡድን እንደተቹት ይታወቃል። ቼልሲ ባለፉት ጥቂት ዓመታት ውስጥ እግር ኳስ ክለብ ሳይሆን እንደ ቢዝነስ ነው። ምክንያቱም በየዓመቱ ተጫዋቾችን ይሰበስባል። ያ ደግሞ ቡድኑ ወጥ እንዳይሆን አድርጎታል በሚል ሲተቹት ነበረ። ቀጣይም ክረምት ላይ ግን የአስቶን ቪላውን በጣም አስደናቂ ተጫዋች ሞርጋን ሮጀርስን ለመምጣት ጥረት ያደርጋሉ። በነገራችን ላይ ለአስቶን ቪላ ደጋፊዎች በዚሁ አጋጣሚ ሞርጋን ሮጀርስ ክለቡን የመልቀቅ ፍላጎት አለው። መዳረሻው ግልጽ አይደለም። ቼልሲ ዋነኛ ፈላጊ ነው። እንደ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ ያለው ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። ቪላ ቁልፉን ተጫዋች ቀጣይ ዓመት ለማቆየት ብዙ ተአምር ሊያስፈልገው ይችላል ተብሏል። የቼልሲው አጥቂ ሊያም ዴላፕ በቼልሲ ቆይታው እርግጥ አይደለም፣ ለሁለት የተከፈለ ነው። በእርግጥ የቼልሲ ቦርድ ራሱ በተጫዋቹ ላይ ያለው አቋም ግማሹ ተጫዋቹ ጉዳት እንጂ በምርጥ ብቃቱ ላይ ቢገኝ ወይም ከጉዳቱ ነፃ ቢሆን በምርጥ ብቃቱ ላይ ይገኛል፣ ቼልሲን ያገለግላል የሚል ሲሆን ቀሪው የቦርድ አባላት ደግሞ በሊያም ዴላፕ ተስፋ ቆርጧል የሚል ነው። ቀጣይ ክረምት ላይ ክለቡን ሊለቅ የሚችልበትም እድል አለ። የቼልሲው አጥቂ ሊያም ዴላፕ በቀጣይም ሀገራዊ ግዳጅ ላይ እንደማይገኝ ተረጋግጧል።
ተጫዋቹ በተለይም በተደጋጋሚ ጉዳት ምክንያት ለቼልሲ ግልጋሎት አለመስጠቱ ከዓለም ዋንጫ ውጭ እንደሚያደርገው ተረጋግጧል። አይደለም ዓለም ዋንጫም በቀጣይ ዓመትም የቼልሲ ምርጫ ስለመሆኑ ማረጋገጫ የለም። ስካይ ስፖርትም በፊት ገጹ ላይ መረጃውን ይዞት ወጥቷል። ከከፍተኛ የቼልሲ ደጋፊዎችና የቀድሞ ተጫዋቾች በኤንዞ ፈርናንዴዝ ላይ ከፍተኛ ትችቶች እንደቀጠሉ ናቸው። ከሰሞኑ ሮድሪ እንደገጠመው ሁሉ ኤንዞ ፈርናንዴዝን በሰጠው ቃለ መጠይቅ ከሪያል ማድሪድ ጋር በተገናኘ ጉዳይ ላይ በተለይም ከባድ ትችቶች እየቀረቡበት ነው። ከዚህ ውስጥ ለአብነት ያክል ጆኖቢ ሚካኤል እባክህ ክለቡን ለቀህ መሄድ ትችላለህ የሚለው ሐሳቡ መነጋገሪያ ነበረ። ለቀህ መውጣት ትችላለህ የሚል የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊ ናቸው ብለን እናስባለን። ከዚህ በኋላ በቼልሲ ጮት ማየት አንፈልግም የሚልም መልእክት ደርሶናል በሀሳብ መስጫ ሳጥናችን ላይ የትላንትናው ዘገባችን ላይ ማለት ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን ያ ብቻ አይደለም። ሰበሩ መረጃ በተጫዋቹና በተጫዋቾች መካከል ልዩነት ተፈጥሯል። ኤንዞ ፈርናንዴስ ከጥቂት ተጫዋቾች ጋር ጸብ ውስጥ መግባቱ ተረጋግጧል። በተለይም ተጫዋቹ ከአውሮፓ ሻምፒዮንስ ሊግ ምሽት ጋር በተያዘና ከአርሰናል ጋር በተያዘ በተሰናበቱባቸው ሁለት መድረኮች ላይ ከገዛ ተጫዋቹ ጋር ጸብ ውስጥ ገብቷል የተባለው ይህም በተጫዋቹና በአንዳንድ የቡድኑ ቁልፍ ተጫዋች መካከል በተፈጠረው ጸብ ምክንያት መልበሻ ቤት ውስጥ መረጋጋት የለም እየተባለ ነው። ኤንዞ ፈርናንዴዝ በዚህና ሌሎችም ምክንያት ክለቡን መልቀቁ የሚቀር አይመስልም። መረጃው የዘ ቴሌግራፍ ነው። የኩኮሪያም ጉዳይ በተመለከተ እሱም እንዲሁ ስለ ባርሴሎና ሰሞኑን ሲያወራ ነበረ። ጃንሰን ኮንዴ የቀድሞ የእግር ኳስ ተጫዋች በጉዳዩ ላይ መልከታውን አጋርቷል። የተጫዋቹን ሀሳብ እረዳለሁ ብሏል። በተለይም ቼልሲ ልምድ ያለው ተጫዋች ያስፈልገዋል ማለቱን እረዳለሁ። በተጫዋቹ በኩል ይህን ያለበትም ምክንያት የቡድኑ ልምድ ያለው ተጫዋች ማስፈለግ እንደ ፓሪስ ሰን ዠርሜን ያሉ እና በአርሰናል የደረሰባቸውን ከጥሎ ማለፍ ጨዋታ የተሰናበቱበትን መንገድ ከዛ አንጻር እንደተናገረው እረዳለሁኝ። እናም ተጫዋቹን ብረዳውም ግን አንድ ነገር ግን አልስማማም ብሏል ጃንሰን ኮንዴ። ራሱ ኮኮሪያ የአቋም መውረድ እየታየበት ነው። በቅርብ ጊዜ ውስጥ የምናውቀው ኮኮሪያ አይደለም የሚል ቅሬታን አቅርቧል ተጫዋቹ ላይ። የተጫዋቹን የግል ሀሳብ ብረዳም ተጫዋቹ ራሱ በአፈጻጸም ጥሩ አይደለም እያለ ነው። ምናልባት የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የእናንተስ ምልከታ እንዴት ያለ ነው? በዩቲዩብ ገጻችን ላይ ምላሻችሁን አካፍሉን። የአርኔ ስሎት ጉዳይ ቡድኑን እና ደጋፊውን ለሁለት የከፈለ ነው። የእሳቸው ጉዳይ ደግሞ ቦርዱ ድጋፍ አለው ለእሳቸው። እሳቸው አምና የፕሪሚየር ሊግ ዋንጫ ባለቤት ያደረጉትን ቡድናቸውን ቀጣይ ዓመትም ወደ ተፎካካሪነት መመለስ ይችላሉ የሚል እምነት በቦርዱ በኩል ሲኖር፣ ከደጋፊዎች በኩል ግን እምነት ጠፍቷል። ይህም በቀጣይ ጨዋታዎች ላይ ሌላ ተጽዕኖ ሊፈጥር ይችላልና በተለይም ከደጋፊዎች ጋር መልሶ ልብ ውስጥ ለመግባት ቀጣይ ጨዋታዎች በጣም ወሳኝነት አላቸው። አንድም ከሲቲ ጋር የኤፍኤ ካፕ ጨዋታን ማለፍ አለባቸው። ሁለትም በፕሪሚየር ሊጉ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ የእሳቸውና የደጋፊው መካከል ያለውን ልዩነት ያጠባል ተብሎ ይታሰባል። አሰልጣኙ በክለቡ ውስጥ ድጋፍ ማግኘት ቢችሉም አሁንም የብዙ የውጭ ሚዲያውና ደጋፊው እምነት ማጣት ግን የአሰልጣኙ ቆይታ ላይም ቢሆን ፈታኝ ያደርገዋል ይላል የሉዊስ ስቴሊ ዘገባ። ቀጣይ እሳቸው ቡድኑን እንዴት ያደርጉታል የሚለው በትልቁ ይጠበቃል። ከዚህ ጋር በተያዘ ስቴቨን ጄራርድ አምና ዋንጫ ባለቤት ያደረጉትን ቡድን እሳቸው ራሳቸው የመፍትሄ አካል ሆነው ማሻሻል የሚሳናቸው አይመስለኝም ብሏል። በእርግጥ ስቴቨን ጄራርድ አምኗል ቡድኑ ያለበትን ወቅታዊ ችግር። የቀድሞ የሊቨርፑል ሌጀንድ ስቴቨን ጄራርድ ቡድኑ ከአውሮፓ ሻምፒዮንስ ሊግ ውጭ በሀገር ውስጥ ያለው አቋም ደስተኛ እንዳላረገው ተናግሯል። ምናልባት የሲቲ ጨዋታ በትልቁ በሀገር ውስጥ ውድድሮች እንግዲህ ደጋፊውን የሚከስበት መድረክ ይሆናል ብሏል ስቴቨን ጄራርድ። ከዛ ውጭ ግን በፕሪሚየር ሊጉ በጣም ደካማ ቡድን መሆኑን አንስቶ የአምና ሻምፒዮን አይመስልም ብሏል። ሊቨርፑልን በሻምፒዮንስ ሊግ መመልከት ጥሩ ነው ያለው ስቴቨን ጄራርድ፣ በፕሪሚየር ሊጉ ግን ፈጽሞ ሊቨርፑል ለማየት የሚመች አይነት ቡድን ሆኖ አላገኘትም ብሏል። ሊቨርፑል በአውሮፓ ውድድርና በፕሪሚየር ሊጉ ስመለከተው ሁለት የተለያየ ቡድን ሆኖብኛል የሚለው ስቴቨን ጄራርድ ይህን ለማስተካከል እንደ ኤፍኤ ካፕ ከሲቲ ጋር ያሉ ጨዋታዎችን ማሸነፍና ቀጣይ አውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይጠበቅባቸዋል ብሏል። የሊቨርፑል አሰልጣኝ በተመለከተ አምና ሻምፒዮን አድርገውታል፣ ቀጣይ መፍትሄ ያጡለታል ብዬ አላስብም፣ መፍትሄው በስሎት እጅ ነው እያለ ነው። ምናልባት የቡድኑን ቁልፍ ተጫዋቾች እናንሳ። ከዚህ ጋር በተያዘ ውድ ቤተሰቦቻችን በዓለም ዋንጫ የማጣሪያ ጨዋታ ሀገራቸውን የወከሉ የሊቨርፑል ተጫዋቾች ተመልሰዋል። ከዚህ ጋር በተያዘ በዓለም ዋንጫ የማጣሪያ ጨዋታ ላይ ኮዲ ጋክፖ 10 ትልልቅ የግብ ዕድሎችን ፈጥሯል። ቀዳሚ ተጫዋች ነው። ምናልባት በተቀሩት ጨዋታዎች ሊቨርፑልን
ወዴት ይወስዷል ተጫዋች የሚለው ይጠበቃል። ከዛ ውጭ ከጣሊያን ብሔራዊ ቡድን የተቀነሰው ፍሬድሪኮ ኬዛን በተመለከተ አርኔ ስሎት ዛሬ በምናደርገው ልምምር ላይ የነገውን ጨዋታ ይገኛል አይገኝም የሚለውን እንወስናለን ብለዋል። ከፊትነስ ጋር በተያያዘ እንጂ ጉዳት አስተናግዶ አይደለም ከጣሊያን ብሔራዊ ቡድን የተቀነሰው፣ ግን ተጫዋቹን በተመለከተ ልምምዱን አይተን እንወስናለን ብለዋል። የነገው ጨዋታ ላይ ይገኛል አይገኝም በሚለው ላይ ምናልባት የነገውን ጨዋታ ስላነሳን በዚሁ አንድ መረጃ እናክል። በቀጣይነት ከሲቲና ከሊቨርፑል ጨዋታ ጋር በተያያዘ የቀድሞ ሌጀንድ ስቲቭ ማክማንማን አሁን በተንታኝነት እናውቀዋለን። ከሁለቱ ግብ ጠባቂ ዳናሮማን መርጧል። በተከላካይ ማቲያስ ኑኔስ፣ ሩበን ዲያስ ከሲቲ፣ ቫንዳይክ እና ሮበርትሰንን ከሊቨርፑል፣ አማካይ ላይ ግራቨንበርክ፣ መካሊስተር እና ሴቦዝላይን ከሊቨርፑል፣ አጥቂ ላይ ሳላ እና ፍሎሪያን ቬርዝን ከሊቨርፑል፣ ሃላንድን ከሲቲ መርጧል። ያው የቀድሞ የሊቨርፑል ተጫዋች ነው። ምናልባት የሊቨርፑል ተጫዋች በዛ ልትሉ ትችላላችሁ። ይህ የስቲቭ ማክማንማን የ11 ምርጫ ነው። አብዛኞቹ የሊቨርፑል ናቸው። እሱም የቀድሞ የሊቨርፑል ተጫዋች ነው። ከሲቲ ጋር የሚደረገው የኤፍ ኤ ካፕ መርሃ ግብር ነገ ምሳ ሰዓት ይደረጋል። 8:45 አካባቢ ሲል ጨዋታ ይጀምራል። ተጨማሪ መረጃዎችን በዚህ ጨዋታ ዙሪያ ለሊቨርፑልም ለሲቲም ደጋፊዎች ተከታታይ መረጃ ይኖረናል። ከሊቨርፑል ጋር በተያያዘ ባሳለፍነው ክረምት ላይ ሊቨርፑል በርካታ ዝውውሮችን ፈጽሟል። በነገራችን ላይ ሊቨርፑል ያወጣው ገንዘብ ሁሌም ይነገራል፣ ግን የሸጣቸው ተጫዋቾች አሉ። በነገራችን ላይ ከዲያዝ ብቻ 61.1 ሚሊዮን ፓውንድ አግኝቷል። ከኑኔዝ 46.3 ሚሊዮን ፓውንድ አግኝቷል። ከሼረል ኳንሳ 30.6 ሚሊዮን ፓውንድ አግኝቷል። ከግብ ጠባቂው ኮማኒ ኬለር 13 ሚሊዮን ፓውንድ። ከዛ ውጭ እንደ ትሬንት አሌክሳንደር አርኖልድ ያለ ዝውውርን 8.7 ሚሊዮን ፓውንድ እነ ሞርተንን 8.7 ሚሊዮን ፓውንድ አግኝቷልና ብዙ አይነገርም። ይህ ገንዘብ እንግዲህ ውድ ቤተሰቦቻችን ኦልሞስት ለ200 ሚሊዮን ፓውንድ የቀረበ ነውና በርካታ ገንዘቦችንም ገቢ ያደረገ ቡድን ነው። በነገራችን ላይ አንዱም በፋይናንስ የረዳው ያ ነው። ዘንድሮ ግን ከገዛቸው ተጫዋቾች ውስጥ ኢሳክ ያው ያላገኘው ተጫዋች ነበር ማለት ይቻላል። በፊትነስ ምክንያት የመጀመሪያዎቹን ጥቂት ወራቶች፣ ከዛ ጉዳት ረጅሙ ጊዜ ከ4 ወር በላይ፣ አሁን ከጉዳት ተመልሶ ደግሞ ግልጋሎት ይሰጣል። ምናልባት ሙሉ አዲስ ያመጧቸውን ተጫዋቾች እነ ጆቫኒ ሊዮንን ጨምሮ በቀጣይ ዓመት በትልቁ ይጠበቃሉ። ከሊቨርፑል ጋር በተያዘ ምናልባት ልንጨምርላችሁ ነው የዋታሩ ኢንዶን ጉዳት በተመለከተ ነው። አሁንም ድረስ እንዴት እንደተጎዳው አስታውሰዋለሁ። በተለይ በመከላከል ሂደት ላይ ሙሉ ሰውነቴ አንድ እግሬ ላይ አርፎ ነው ብሏል። ህመሙን ተጠይቆ ነበረ። በጣም ከባዱ ስቃይ ጊዜ ነበረ ብሏል እና ማልቀሱንም ተናግሯል። ተጫዋቹ ከዚህ ጋር በተያያዘ አሁን በጥሩ ሁኔታ ላይ እንደሚገኝ ጠቅሷል። ሊቨርፑል ዘንድሮ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ደረጃ እና በኤፍኤ ካፕ ዋንጫዎችን በአውሮፓ ሻምፒዮንስ ሊግ ዋንጫን ማምጣት ትልቁ ግባችን ነው ብሏል። ይህን ደጋፊውን የምንክስበት ነው ብሏል። በተለይም ወጥ ያልነበረ አቋማቸውን በዚህ ዓመት የሚክሱበት አጋጣሚ መሆኑን ያነሳው ዋታሩ ኢንዶ ይህ ዓመት እንደ አምናው አልነበረም ብሏል። አምና ሊቨርፑል የፕሪሚየር ሊግ ዋንጫን ያነሳበት ሻምፒዮን የነበረበት ዓመት ነው። ግን በጥሎ ማለፍ ጨዋታ በፓሪስ ሰን ዠርሜን እና እንዲሁም ከኤፍኤ ካፕም ጭምር የወጣበት የኤፕሪል ወር ነበረ። ተመልሶ መጥቷል። ዋታሩ ኢንዶ ጠብቁን እያለ ይገኛል። የሊቨርፑል ደጋፊዎች ምን እየጠበቃችሁ ነው? ከክለባችሁ በቃል ስፖርት ዩቲዩብ ቻናል አጋሩን። ማንቸስተር ዩናይትድ በበርንማውዙ ጨዋታ ላይ እኛ ላይ የተከለከልነው ፍጹም ቅጣት ምት ለበርንማውዝ ከቀይ ካርድ ጋር እኛ ላይ ተሰጥቶብናል በሚል ቅሬታን አቅርበው እንደነበረ ይታወቃል። የእንግሊዝ ፕሪሚየር ሊግ ቁልፍ ሁነቶችን ከጨዋታ በኋላ የሚመለከተው ቡድን የዳኛውን ውሳኔ በተመለከተ ለማንቸስተር ዩናይትድ ፍጹም ቅጣት ምት አለመሰጠቱ ትክክለኛ ውሳኔ ብለውታል። እናም በማንቸስተር ዩናይትድ በኩል እንግዲህ ይሄ ጉዳይ ተገቢ እንዳልሆነ ሲያቀርቡ ነበረ። ነገር ግን ይሄ በቂ አይደለም ብሏል የእንግሊዝ እንግዲህ ዳኞች ማለት ነው። ስለዚህ የተፈጠረው ንክኪ መኖሩን አረጋግጠው ነገር ግን በጣም ዝቅተኛና ፍጹም ቅጣት ምት ለማሰጠት በቂ አይደለም ብሏል። ሚረር ስፖርት መረጃውን አረጋግጦታል። እናም ዳኛው ልክ መሆናቸውን ለማንቸስተር ዩናይትድ ፍጹም ቅጣት ምት አለመሰጠቱን ተናግረዋል። የዩናይትድ ደጋፊዎች ግን ጉዳዩ እንዳልተዋጠላቸውም ከፕሪሚየር ሊግ ውሳኔ በኋላ ይፋ አድርገዋል። በማንቸስተር ዩናይትድ በኩል የቡድኑ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ በተለይም ስፖርታዊ ጉዳዮችን እንደሚቆጣጠሩ ይታወቃል። የማንቸስተር ዩናይትድ ስፖርታዊ ጉዳይ ተቆጣጣሪ እሳቸው ናቸው።
የቢዝነሱ ጉዳይ አሁንም በግሌዘሮች እጅ ስር እንዳለ ይታወቃል። ከዚህ ጋር በተያያዘ እሳቸው ባለፈው ክረምት ላይ በተፈጠሙ ዝውውሮች ደስተኛ መሆናቸውን ተናግረዋል። ባለፈው ክረምት ማንቸስተር ዩናይትድ በተለይም በርካታ ቁልፍ ተጫዋቾችን ሲያመጣ ያው እንደ ብሪያን ቤሞና ማቲያስ ኩኛ ያሉ ተጫዋቾች ከፕሪሚየር ሊግ የመጡ ነበሩ። እንደ ቤንያሚን ሼሽኮ ያለ ከቡንደስሊጋ መጥቷል። በትልቁ የሚነሱ ዝውውሮች ያው ሴላመንስ ከአንትዋርፕን የመጣው እምብዛም ከማይታወቅ ሊግና የዝውውሮቹ አጠቃላይ ሂደት ደስተኛ መሆናቸውን ተናግረው የዘንድሮም የውድድር ዓመት ሲጠናቀቅ በክረምት ላይ የሚፈጸሙ ዝውውሮች በዚሁ አይነት መንገድ እንዲሆኑ ፍላጎታቸው መሆኑን ገልጸዋል። መረጃው ስካይ ስፖርት ነው። ማንቸስተር ዩናይትድ ለአብነት ያክል ከጀርመን አምና ያረቤ ሌይፕዚጉን ቤንያሚን ሼሽኮን አመጣ። ዘንድሮ ደግሞ ከቦሩሲያ ዶርትመንድ ነው ትኩረት ያደረገው። በተለይም የመሃል ሜዳ ክፍሉም በማንቸስተር ዩናይትድ ከቅርብ ጊዜ ወዲህ እንደ አንድ አጀንዳ መጥቷል። ከ6 ቁጥር ተጫዋች በተጨማሪ ማለት ነው። አንድም የማቲያስ ዴላይት ረጅም ጊዜ ጉዳት፣ የሃሪ ማጌር ረጅም ጊዜ ተተኪ እንደ ኒኮ ሾልተር ቤክ ያለ ተጫዋች ላይ ፍላጎት እንዲኖራቸው አድርጓል። ስሙ በስፋት ከሪያል ማድሪድ ጋር እየተያዘ ነው። ተጫዋቹም ስሙ ከማድሪድ ጋር የተያዙ ልጥፎችን ላይክ ሲያደርግ ነበረ። በቅርብ ሳምንታት ውስጥ ተጫዋቹ ውሉን የማያራዝም ከሆነ በክረምቱ እስከ 30 ሚሊዮን አካባቢ የውል ማፍረሻ ይኖረዋል። ቢልድም መረጃውን አረጋግጦታል። የውል ማፍረሻውን በተመለከተ ዩናይትድ ምን ያህል እንቅስቃሴ ያደርጋል የሚለው ግን በክረምት ይጠበቃል። ከዛ ውጭ ዩናይትድ ያው በዝውውር ፖሊሲው አንድም ተጫዋቾችን ማስፈረም፣ ሁለትም ደግሞ ከማዘወር በተጨማሪ ታዳጊዎችን መምጣት እቅዱ እንደሆነ ይታወቃል። ይህንን ደግሞ እነ ማይከል ካሪክም እነ ዳረን ፍሌቸርም ሩበን አሞሪም በተወሰነ መንገድ የአካዳሚ ተጫዋቾችን የማየት እድል ነበራቸው። በእርግጥ የካሪክ ከዚህ አሰልጣኞች ረገድ በቅርብ ዓመታት ውስጥ በጣም ከፍተኛው ነው፣ በርካታ የታዳጊ ተጫዋቾችን በመመልከት ከዚህ ውስጥም በርካታ የተደነቁ አሉ። ለዚህም ደግሞ ማንቸስተር ዩናይትድ በቀጣይነት በሚያደርጋቸው አቋም መለኪያ ጨዋታዎች ላይ እና የፕሪሲዝን ዝግጅት ላይ ያካትታቸዋል። ጄጄ ጋብርኤል ተረጋግጧል። ሌሎችም ግን አሉ ይላል የሚረር ስፖርት ዘገባ። በማንቸስተር ዩናይትድ በኩል ጄጄ ጋብርኤል በአካዳሚ ስላሳየው ብቃት እንደ ማበረታቻ ነው ተብሏል። ቀጣይ ዓመት በፕሪሚየር ሊጉ ከተጫወተ በዩናይትድ ታሪክ በእድሜ ትንሹ ተጫዋች ይሆናል ተብሎ ይጠበቃል። በጣም የተለየ ጊዜን እያሳለፈ ነው ተጫዋቹ። ግን እሱ ብቻ አይደለም ውድ ቤተሰቦቻችን፣ በርካቶች በዩናይትድ አካዳሚ ውስጥ እንዳሉ ይታወቃል። በዋናው ቡድን ውስጥ ቁልፍ ተጫዋቾች ውስጥ ብሩኖ ፈርናንዴስ ከሚኬል ኦሪሴ ጋር ለረጅም ጊዜ አንድን ቁጥር አብረው ይጋሩት ነበረ። አሁን ግን ብሩኖ በብዙ ርቀት ሄዷል። ብሩኖ ፈርናንዴዝ በርካታ የግብ ዕድሎችን ከክፍት ጨዋታ በመፍጠር በነገራችን ላይ ቀዳሚ ይሆናል። ያው አሲስቶቹ በብዛት ከቆመ ኳስ ነው በነገራችን ላይ ዘንድሮ፣ ግን ከክፍት ጨዋታ በርካታ የግብ ዕድል ፈጥሯል። ትልቁ ችግር የሆነው ያ ከክፍት ጨዋታ የፈጠራቸውን ዕድሎች የዩናይትድ ተጫዋቾች ምን ያህሉን አስቆጠሩት የሚለው ነው። በዚህ ረገድ በጣም ዝቅተኛ መሆናቸውን ያሳያል። አብዛኛው የቆመ ኳስ አሲስት መሆኑ ግን በርካታ የግብ ዕድልም ከክፍት ጨዋታ በመፍጠር ግን የሚስተካከሉ የለም። ያው ብዙ ትችት ሲቀርብበት ነበር አብዛኞቹ አሲስቶች የቆሙ ኳሶች ነው በሚል ያው ችግሩ እንደ ስኳካ መረጃ ከሆነ ከሱ ይልቅ እሱ ዕድሎቹን ፈጥሮ ነበር፣ ግቦቹ አልተቆጠሩበትም የሚል መረጃን ይዞ ወጥቷል። ኦሊሴ በ62 ይከተላል። የዩቬንቱስ ኬነን ያልዲዝ በአውሮፓ ዙሪያ በአውሮፓ ውስጥ ታላላቅ ሊግ ሶስተኛው ነው ከክፍት ጨዋታ የግብ ዕድሎችን በመፍጠርና ብሩኖ አይደለም በፕሪሚየር ሊጉ በአውሮፓ ውስጥም ቀዳሚ ተጫዋች ነው ከክፍት ጨዋታ የግብ ዕድል በመፍጠርም። ዩናይትድ ከ24 ዓመት በኋላ ለመጀመሪያ ጊዜ በአውሮፓ ውስጥ ቆይታ ያደርጋል። በመካከለኛው ምስራቅ ጦርነት ምክንያት ከሬክሳም፣ ከሩዘንበርግ፣ ከአትሌቲኮ ማድሪድ፣ ከፓሪስ ሰን ዠርሜን፣ ከሊድስ እና ከኤስ ሚላን ጋር አቋሙን ይለካሉ። ወደ ቤተሰቦቻችን የዓለም ዋንጫም አለ። በዓለም ዋንጫ ላይ ደግሞ ዩናይትድ አንድ እርምጃም ለመውሰድ አቅዷል ተብሏል። በነገራችን ላይ አንድም የዓለም ዋንጫ ረጅም ጉዞ እንዳያደርጉ ያደርጋቸዋል። ሁለትም ከዓለም ዋንጫ በፊት የሚፈልጓቸውን ተጫዋቾች ያስፈርማሉ። ሶስትም ደግሞ ማንቸስተር ዩናይትዶች በዓለም ዋንጫ ላይ ተጫዋቾቻቸው የሚያሳልፉትን ወቅታዊ ሁኔታ እየተመለከቱ በተለይም ከጉዳት ጋር በተያዘ ወደ ዝውውሩ ዳግም ሊወጡበት ይችላሉ ተብሎ ይታሰባል። ዩናይትድ ግን አብዛኛውን ዝውውር ከዓለም ዋንጫ በፊት መፈጸም ይፈልጋሉ ተብሏል። ዩናይትድ ከ24 ዓመት በኋላ በአውሮፓ ይቆያል። ምክንያቱ የመካከለኛው ምስራቅ ጦርነትና የዓለም ዋንጫ ረጃጅም ጉዞችን እንዳያረጉ ስላገዳቸውም ነው። ብራዚል የፊት መስመር አጥቂ ጋብርኤል ጀሱስ ሰዎች በማይታወቅ ምክንያት አርሰናልን ይጠላሉ ሲል ተደምጧል።
እናም አርሰናል ጠሎች በዙ እያለ ነው ጋብርኤል ጀሱስ። እዚህ ከመጣው ጀምሮ ብዙ ሰዎች አርሰናል እንደሚጠሉ ተሰምቶኛል ያለው ጀሱስ እውነት ለመናገር ለምን እንደሆነ አላውቅም ብሏል። ምናልባት ማህበራዊ ትስስር ገጽ ላይ በርካታ እንግዲህ ቀልዶች ሰዎች ጓደኞቻቸው ላይ እንግዲህ ይሄ የተፈጠሩ እውነቶችን ለመተራረብ ቀልዶችን ያወጣሉና ብዙዎቹ ግን አርሰናል ላይ ናቸው። አስተውላችሁ ከሆነ የቢግ ሲክስ ክለቦች አብዛኞቹ አጌንስት አርሰናል ሆነው ማህበራዊ ሚዲያ ላይ እንመለከታቸዋለን እና ጋብርኤል ጀሱስም ይሄን ተረድቻለሁ ምክንያቱ ግን አይገባኝም ብሏል። አክሎም የቆመ ኳስ የሊጉን ዋንጫ የሚሰጠን ከሆነ ሰዎች ስለሚያወሩት ነገር እኔ ግድ አይሰጠኝም ብሏል። በአጫወታችሁ ምክንያት ለሚተቿችሁ ሰዎች ምላሻችሁ ምንድን ነው ተብሎ የተጠየቀው ጀሱስ እንስቅባችኋለን ሲል መልሷል። እናም አጫወታችን ላይ ምንም ብትሉ እኛ ግድ አይሰጠንም እያለ ነው ጋብርኤል ጀሱስ። ግን አርሰናል ጠሎች በስተዋል ምክንያቱ አልገባኝም ብሏል። ምናልባት ምክንያቱን የምታውቋላችሁ ወይ? ቃል ስፖርት ዩቲዩብ ቻናላችን ላይ ጻፉልን። ጋብርኤል ጀሱስ ስለ ዋንጫ ፉክክሩ በእርግጠኝነት ዋንጫው እናነሰዋለን ብሏል። አሁን ያለንበት ቦታ በጣም አስገራሚ ነው። በእርግጠኝነት አሁን ባለው ሂደት ዋንጫው እናነሰዋለን። በዚህ ውድድር ዓመት 100% እርግጠኛ ነኝ ብሏል። ዋንጫውን እንደምናሳካ የተቻለኝ ሁሉ አደርጋለሁ ብሏል። ያው የቪክተር ዮኬሬሽ ሁለተኛ ሰው ነው። ቪክተር ዮኬሬሽ አሁን በጥሩ መነቃቃት ወደ ክለቡ እንደመጣ ይታወቃል። እንግዲህ ጋብርኤል ጀሱስ 100% እናነሰዋለን ባለ ዋንጫ ቪክተር ዮኬሬሽ ፊት አብራሪ ሆኖ ይቀጥላል። ወላጅ አባቱ ከሰሞኑ ቪክተር ዮኬሬሽ ማለት ነው ልጄ በዓለም ዋንጫ የማጣሪያ ጨዋታ ሀገሩን ለዓለም ዋንጫ ስላበቃ በጣም ደስተኛ ነኝ። አሁን ከአርሰናል ጋር ትልቅ ነገር ያሳካል ብዬ እየጠበቅኩ እገኛለሁ ሲሉ ተደምጠዋል። አርሰናል ዋንጫ ጠብቁ እያለ ነው ጋብርኤል ጀሱስ። የዮኬሬሽም አባት ተስፋ አደርጋለሁ በልጄ ዋንጫው ይመጣል እያሉ ይገኛሉ። የአርሰናል ደጋፊዎች ልባችሁ ምን እያለ ነው? በቀጣዮቹ 2 ወራት ጻፉልን። ኦዴጋርድ በፕሪሚየር ሊጉ 13 ጊዜ ብቻ ነው ቋሚ ሆኖ የጀመረው። በነገራችን ላይ ጉዳት ዘንድሮ በጣም ከፈተናቸው ተጫዋቾች አንደኛው ነው። እንደ ቡድን አርሰናል ጉዳት ገጥሞታል፣ ግን እንዳምነው አልተንኮታኮተበትም። ዘንድሮ ቢያንስ የስኳድ ዴብዙ ስለሰፋ የቡድን ቁልፍ ተጫዋች ኦዴጋርድ ማጣት ግን በጣም ከባድ ሆኗል። አርሰናል ከራይስ ከሌሳንድሮ ቶርሳርድ ከቲምበር እኩል 5 አሲስቶች አሉት ኦዴጋርድ እና 13 ጊዜ ብቻ ቋሚ ሆኖ ለጀመረ ተጫዋች ምን ያህል ለቡድኑ ቁልፍ እንደሆነ ማሳያ ነው። ምናልባት የጉዳቱ መጠን ቀንሶ ተጫዋቹ በርካታ ጨዋታዎችን አድርጎ ቢሆን ኖሮ አርሰናል ምናልባት እንዳሁኑ የፕሪሚየር ሊግ ዋንጫ ላይ ጥርጣሬ እንዳይገባ ያደርጋል ሲሉ በርካቶች የአርሰናል ደጋፊዎች አሁን ላይ እንግዲህ የኦዴጋርድ መጎዳ ቡድኑ እንደጎዳባቸው ሲናገሩ ተሰምተዋል። በእርግጥ ሜዳ ላይ በነበሩ አንዳንድ ጨዋታዎች ላይም ከትችት ግን አምልጦ አያውቅም። በተለይም የግብ ዕድሎችን ከመፍጠር ጋር በተያያዘ ምናልባት ከዝውውር ጋር በተያያዘ ፖርቶ የኪቬርን ዝውውር በተመለከተ በ15 ሚሊዮን ዩሮ በቋሚነት ያስፈርሙታል ተብሎ ይጠበቃል። እንግዲህ 2 ወር ጊዜ አለ የተጫዋቹን ዝውውር ቋሚ ለማድረግ አንቀጹን ተጠቅሞ ማለት ነው። ምናልባት አንቀጹን የማይጠቀሙ ከሆነ ግን ሌሎች ክለቦችን ፈላጊ ያሉ። ዩቬንቱስ ከተጫዋቹ ጋር ስሙ በስፋት የሚያያዘው ክለብ ነው። ተጫዋቹ በፖርቶ ቤት ቆይታውን ወዶታል። ፖርቶዎችስ የሚለው በቀጣይ ይጠበቃል። አርሰናል ያው ቀጣይ ክረምት ላይ ገቢ ያገኙበታል ተብሎ ከሚጠበቁ ዝውውሮች አንደኛው ነው። ቋሚ ማድረግ አማራጭ እንዳለ ግን ይታወቃል። ምናልባት አማራጭ ካላደረጉ በቅጣት ለአርሰናል ይመልሱታል። አርሰናል ለሌሎች ፈላጊ ክለቦች ይሰጣል። 2 ወር ግን ዝውውሩን ለመፈጸም በፖርቶ በኩል ያሉት ጊዜያት ናቸው። የአርሰናል አሰልጣኝ ሚኬል አርቴታ በዚህ ውድድር ዓመት ዓላማችን እናሳካለን ሲሉ ተደምጠዋል። ለደጋፊዎች መልእክት ያስተላለፉት ሚኬል አርቴታ ደጋፊዎች ተስፋ እንዲኖራቸው እንዲሁ ጥሩ ጊዜም እንደሚመጣም ያሳስበዋል። እናም ቡድኑ በጋለ ስሜት ውስጥ እንዲደግፉም ደጋፊዎቹን ጥያቄ አቅርበዋል። አክሎም በዚህ ዓመት ዓላማችን እንደምናሳካ እርግጠኛ ነኝ መሆን ለደጋፊዎቹም እንደሚሆን እርግጠኛ ሆኜ ልነግራቸው ፈልጋለሁ፣ ማረጋገጥም እፈልጋለሁ ሲሉ ለደጋፊዎቻቸው ቃል ገብቷል። ዋንጫ ጠብቁ እያሉ ነው። የቆመ ኳስን በተመለከተ የቆመ ኳስ ለቡድን የወሳኝ ነገር ነው። በቆመ ኳስ አጫወት ብዙ ልምድ አለን ብለዋል እሳቸው። በአሁኑ ሰዓት የቆመ ኳስ ጨዋታዎችን ለማሸነፍ በጣም አስፈላጊ ነገር ነው ያሉት ሚኬል አርቴታ አሁን ላይ 33% ጎሎች የተቆጠሩት በእነሱም ነው ሲሉ ተደምጧል። ለእያንዳንዱ ዋንጫ መፎካከር የምትፈልግ ከሆነ የቆመ ኳስ ላይ ምርጥ መሆን አለብህ፣ ማስተር መሆን አለብህ ብለዋል እሳቸውና በሁሉም መንገድ ግቦችን ማስቆጠር ያስፈልጋል። ዋናው ዓላማችን ጨዋታን ማሸነፍ፣ ዋንጫን ማሸነፍ ሲሉ ተደምጠዋል። ሚኬል አርቴታ ከዚህ ዓለም አቀፍ ጨዋታ ረፍት በኋላ እያንዳንዱ ጨዋታ ለኛ እንደ ፍጻሜ ነው ያሉ ሲሆን በጣም ጓጉተናል። አሁን ወደ ፉክክር ልንመለስ ነው። እነዚህ ጨዋታዎች ለኛ
የግድ ማሸነፍ ያለባን ናቸው ብለዋል። በራሴ መንገዶች እንግዲህ ተጫዋቾችን ማነቃቃለሁ ብለዋል። መሆን የምንፈልገውን ቦታ ለተጫዋቾች ነግራቸዋለሁ። በተጫዋቾች በኩል የራሴ መንገድ አለኝ ብለዋል። መልእክቴን የማስተላለፍበት እያንዳንዱ ተጫዋች ጋር ያለኝ ቀረቤታ አለ። እያንዳንዱ ተጫዋች ነገሮችን በተለየ ሁኔታ ስለሚያደርግ ከእያንዳንዱ ጋር የራሴ የሆነ ቀረቤታ አለኝ ብለዋል። የኳስ ዓለም ይህንን መረዳት ያለበት አንድ ነገር ቢኖር ተጫዋቾችን መነቃቃት አለባቸው እያሉ ነው። ግን በኢትዮጵያ ፕሪሚየር ሊግ አንድ ቡድን እንዲሁ አነቃቂ በመልበሻ ክፍል ውስጥ አስገብቶ ነበረ። ካስታወሳችሁ ያ ቡድን ተነቃቅቶ ከወጣ በኋላ ከበድ ያለ ሽንፈት በፕሪሚየር ሊግ አስተናግዶ ነበረ። በኢትዮጵያ ፕሪሚየር ሊግ አስታወሳችሁት? ክለቡን ጻፉልን። ዛሬ ከብሔራዊ ቡድን እረፍት በኋላ የኢትዮጵያ ፕሪሚየር ሊግ ሐዋሳ አዲስ አበባ አበበ ቢቂላ ስቴዲየም ላይ ሁለት ጨዋታዎችን ኢትዮ ኤሌክትሪክ ከባህር ዳር ከተማ፣ ሸገር ከተማ ከአርባ ምንጭ ከተማ። በ25ኛ ሳምንት ሌሎች መርሃ ግብሮች ሐዋሳ ዩኒቨርሲቲ ስቴዲየም ላይ ይቀጥላሉ። ድሬዳዋ ከተማ ከፋሲል ከነማ፣ መቻል ከሽረ ምድረ ገነት። በአውሮፓ ዙሪያ ሪዮ ቫይካኖ ከኤልቼ በላሊጋ ምሽት 4 ሰዓት፣ በፍራንስ ሊጋ ፓሪስ ሰን ዠርሜን ከቱሉዝ ምሽት 4 ሰዓት ከ45 ደቂቃ። በሳውዲ ፕሮ ሊግ አልናስር ከአልነጅማ ምሽት 3 ሰዓት ይጫወታሉ። ውድ ቤተሰቦቻችን በነገራችን ላይ የአንድ ሰዓት ከዚህ ቀደም ይደረጉበት ከነበረው ቅናሽ አሳይቷል። ጨዋታዎችን እንደ ከዚህ ቀደሙ ሳይሆን አንድ ሰዓት ቅናሽ አድርጎ ነው የምትመለከቱት። እስካሁን ከኛ ጋር ካላችሁ ላይክ እንድታደርጉን፣ ካላረጋችሁን ለእኛ በብዙ ስለሚጠቅመን ማለት ነው። ለቀጣይ መረጃችንም እንደ ማበረታቻ እንወስዷለን። ሽልማት ለእናንተ አንድ ላይክ። ሐሳብ አስተያየታችሁን ስላጋራችሁን እናመስጋኞች ነን። ጥቂት ቆይተን በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ይዘን እንመጣለን። ያሁኑን ግን እዚህ ጋር ቋጨን። መልካም ዕለተ ዓርብ ይሁንላችሁ።